በፈረሰው ህንፃ ላይ የተሻለ ህንፃ መገንባት ያስፈልጋል ብዬ አስባለሁ የሚሉት አቶ አብርሃም የትነግን መፍረስ ቀላል አድርገን የምንወስደው አይደለም። ምናልባት በ50 ዓመት የሀገራችን ታሪክ የተነቀለ መርዝ ነው ማለት ይቻላል። ስለሆነም ይህንን መዋቅራዊ ስርዓታዊ ችግር ይህንን በህዝቦች እርስ በርስ ግንኙነት መካከል ሳንካ እየጣለ እርስ በርስ እንድንጠፋፋ የሚያደርግ የኃይል አሰላለፍ ማጥፋታችን ለዚህ ሀገር የብርሃን ውጋገን ነው ብሎ ማስረገጥ ይቻላል ይላሉ። ሲቀጥሉም የትህነግ መፍረስ በእርግጥም የብርሃን ውጋገን ነው። ብርሃን ይወጣል፣ ብርሃን ይገለጣል። ቢያንስ በነፃነት የምንነጋገርባቸው እድሎች እናገኛለን። ለምሳሌ የትግራይ ህዝብና የአማራ ህዝብ እንዳይግባባ መሀል ላይ የነበረው መሰናክል ትህነግ ነው ሲሉ ለአብነት ይጠቅሳሉ። ትህነግ ወይም ሞት የሚል አስተሳሰብ በትግራይ ምድር ላይ ስር ሰዶ እንዲጸድቅ ያደረገ ክፉ መንፈስ ነው። ለኔ ከትህነግ ውጭ የሆነች ትግራይ ሰላሟ ታውጇል፣ ነፃነቷ ታውጇል ብዬ አምናለሁ። ለምን ከተባለ ለትግራይ ሰላም፣ ለትግራይ አጠቃላይ ብልጽግና፣ ለትግራይ ህዝብ አጠቃላይ ሁለንተናዊ ደህንነት እንቅፋት የነበረው ኃይል ትህነግ ነው ይላሉ አቶ አብርሃም። ይህ ድርጅት ከከሰመ አንደኛ ነፃ የሚወጣው የትግራይ ህዝብ ነው። ቢያንስ በሀሳብ ነፃ ይወጣል። ያሰበውን እንዳይናገር የሚከለክለው እንቅፋት ከፊቱ ተወግዶለታል። ያለ ፍርሃት፣ ያለ መሸማቀቅ ሀሳቡን በነፃነት መናገር ይችላል። ትህነግ የኮደኮደው የሀሳብ አድማስ አለ። ትህነግ ማነቆ ያስቀመጠበት የፍልስፍና አድማስ አለ። ከዚህ በላይ ከሄድክ ቀይ መስመር ነው እየተባለ ማስጠንቀቂያ ሲሰጠው የነበረ ማህበረሰብ ትህነግ በሌለበት ከባቢያዊ ሁኔታ የተሟላ ነፃነት ያገኛል ማለት ነው። ስለዚህ አስተሳሰብ ያድጋል፣ አስተሳሰብ ነፃ ይወጣል፣ የአካል ነፃነት ይገኛል። ህወሓትን ካልወገንክ እኮ ባንዳ ነው የምትባለው። በየት ዓለም ታሪክ ነው አንድ የፖለቲካ ድርጅትና ሰፊ ህዝብ አንድና ያው የሚሆኑት? በእኔ እምነት ትህነግ የትግራይ ክልል ወይም የአማራ ክልል ችግር ብቻ አልነበረም። ከጸጥታ አኳያ ሲታይ በአጠቃላይ በኢትዮጵያ ትልቅ ችግር፣ ትልቅ እንቅፋት ነበር። በታሪካችን አይተነው የማናውቀው የእርስ በርስ መተላለቅ ነው እዚህ ሀገር ያየ ነው። ለሰሚም ለተመልካችም የሚዘገንን የሚከብድ ነገር ነው የተፈጸመው። በወንድማማቾች መካከል፣ በአንድ ሀገር ህዝቦች መካከል የተፈጸመው ግፍ ለንጽጽር አይመችም። በዚህ ሀገር ታሪክ ውስጥ እንደ ትህነግ ያለ የጥላቻ መንፈስ አልተነሳም፣ ወደፊትም አይነሳም የሚል እምነት አለኝ በማለት ስሜታቸውን አጋርተዋል። የአማራ ብልጽግና ፓርቲ ጽህፈት ቤት ኃላፊው ወደኋላ 50 ዓመት ተመልሰው የአገሪቱን የፖለቲካ ሁኔታ ተንትነዋል። ከፋና ቲቪ ጋር ባደረጉት ሰፊ ቆይታ በእኔ እምነት ከ1960ዎቹ አብዮት ወዲህ ኢትዮጵያ በተመሰቃቀለ ምጥ ውስጥ ያለፈች አገር ናት። ባለፉት 50 ዓመታት ሁለት ትውልድ ውስጥ እድሜውን ያልተቀማ ማን ነው ሲሉ ይጠይቃሉ። ራሳቸው በሰጡት ምላሽም ሁላችንም እድሜያችንን የተቀማንበት የታሪክ አጋጣሚ ነው። ከ1960ዎቹ አብዮት በኋላ እዚህ ሀገር ጉምቱና ሰማይና ምድር የሚያከብራቸው ፖለቲከኞች በድምፀ ውሳኔ የተገደሉበት የታሪክ አጋጣሚ ተከስቷል። ለሀገር ውለታ የዋሉ ልንሳሳላቸውና ልናከብራቸው የሚገቡ ዜጎች፣ የሃይማኖት አባቶች በግፍ ተገለዋል። በሊቀ ጳጳስና በሼክ ደረጃ ያሉ ሰዎችን በግፍ የገደለ የትኛው ሀገር ነው ሲሉ ይጠይቁና እሳቸው ይመልሱታል። ይሄ የኛ ሀገር የኢትዮጵያ ታሪክ ነው ይላሉ፣ ፊታቸውን ቅጭም አድርገው። ለአገር ውለታ የዋሉ የተከበሩ አክሊሉ ሀብተወልድን ማንሳት እንችላለን። አቡነ ቴዎፍሎስን ማንሳት እንችላለን። በደርግ ጊዜ የተጨፈጨፉትን 60ዎቹን ከፍተኛ ባለስልጣናት ማስታወስ እንችላለን። ከዚያ በኋላ በቀይ ሽብርና
በነጭ ሽብር መካከል የነበረውን ፍጥጫና ጭፍጨፋ ማንሳት እንችላለን እያሉ በዝርዝር ይጠቅሳሉ ኃላፊው። የየትኛውም ሀገር አብዮት ይህንን ሊከስት ይችላል ልንል እንችላለን። በእኛ ሀገር ውስጥ የተፈጸመው አብዮት ታሪኩን ለታሪክ ጸሐፍት ትቼው ኮንስፓየርድ የሆነ ወይም በሴራ የተጠነሰሰ የተጎነጎነ አብዮት ነው። ዘር ለይቶ ማጥቃት፣ ታሪክን ለይቶ ማጥቃት፣ ሃይማኖትን ለይቶ ማጥቃት የተጀመረው ከዚያ ጊዜ አንስቶ ነው። ሪቮሉሽን አይዲዮሎጂ ነው። አብዮት ርዕዮተ ዓለም ነው። አይዲዮሎጂን ተገን አድርገህ የምትፈጽመው። የፈረንሳይ አብዮት በዓለም በጣም የታወቀ አብዮት ነው ሲሉም ዓለም አቀፍ ተሞክሮን ይጠቅሳሉ። የፈረንሳይ አብዮት ከፍተኛ ውድመትም ያስከተለ አብዮት ነው። ግን ያጠፋውን እንዳጠፋ አልቀረም። ሪስቶሬሽን ፈጥረዋል። ሪስቶር አድርገውታል፣ መልሰውታል። በፈረንሳይ ፓሪስ አጠገብ ያለች ቅዱስ ዳኒስ የምትባል ከተማ አለች። እዚያች ከተማ ላይ ብትሄድ የፈረንሳይ አብዮት የበላቸውን ነገስታት፣ የፈረንሳይ አብዮት የበላቸውን የሃይማኖት አባቶች፣ የሃይማኖት ተቋማት እንደገና ሪስቶር አድርገው ትውልድ እንዲያነባቸው አድርገዋል። እኛ ሀገር ግን ይሄ የለም። ለምንድን ነው የሌለው? ኮስተር ብለው ይጠይቃሉ የአማራ የብልጽግና ጽሕፈት ቤት ኃላፊው። ራሳቸው ሲመልሱም ኮንስፓየርድ የሆነ በሴራ የተጠነሰሰ አብዮት ስለሆነ ነው። የመተላለቅ ታሪካችን የሚጀምረው ከዚያ ነው። ከዚያ በፊት መተላለቆች የሉም ማለት አይደለም። አብዛኛው የኢትዮጵያ ታሪክ መተላለቅ የሚጫነው ነው፣ ግን በገጽታው ይለያያል፣ በታሪክ አንደምታው ይለያያል ብለዋል ኃላፊው። ሲቀጥሉም የ1960 አብዮት ዝም ብዬ አይደለም ያነሳሁት። የትህነግ ጽንሰት የሚጀምረው ከዚያ ስለሆነ ነው። የጨቋኝ ተጨቋኝ ታሪክ የሚጀምረው ከዚያ ነው። የጥላቻ ታሪክ የሚጀምረው ከዚያ ነው በማለት ያብራራሉ። 1960ዎቹ ላይ ቆመህ አንድን ህዝብ ጨቋኝ ሌላውን ህዝብ ተጨቋኝ የምታደርግበት ፖለቲካዊና ታሪካዊ ትንተና ከየት የመጣ ነው? መላው የኢትዮጵያ ህዝብ በጭቆና ውስጥ አልነበረም እንዴ ሲሉ ትልቅ ጥያቄ ያነሳሉ። በዚህም የጨቋኝነት ተጨቋኝነት ትርክት የሐሰት መሰረት ላይ የተፈጠረ እንደሆነ አጉልተው ያሳያሉ። አቶ አብርሃም አለኸኝ ከፋና ቲቪ ጋር ያደረጉት ቆይታ ዘለግ ያለ ነው። እኛ ያቀረብነው በወፍ በረር ዳሰሳ ነው። ሙሉውን በፋና ቲቪ ዩቲዩብ ላይ ልትመለከቱት ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን።